ሀሰን በጣም መጥፎ ነው። በጣም በቃ በሪ ያስመስላል እንጂ ሃይሚን አይወዳትም። ጀመረ አይወዳትም። በዛ ላይ ግን ስለሚረገጥ ማለት ነው ይፈልግ። ለሱ ብቻ አይደለም ሃይሚ ሰክሰሳቸው እንደሆነች ስንናገር መስማት አይፈልግም። ይቀናል። በጣም ቀናተኛ ሰው ማለት ሀሰን ነው። በጣም ቀናተኛ ያስታውቅበታል እኮ ሲጀመር እያዩ ነው በየሄዱበት ሚዲያ ሙሉ እሷ ናት የሚሰፍረው። እሷ ከዚህ አውት ከሌሎች በሌልም ሆነ በድራማ መንቀሳቀስ አይችሉም። ራሱ ለሱ መስጠታችን ራሱ እያሳፈረኝ ነው። ባይተው ይኔ ማለት ምንም ነገር የለውም። ይዘሪ አትስጡ እኮ ዝም በሏት። ምንም አትበሉት። እግዚአብሔር ነው። እነዚህ እኮ ተታሞች እነሱ ዛሬ አሁን ሬዲዮ ምናምን እያላችሁ አትሰቡት። በጣም ከዛሬዋ ይልቅ ይገኛሉ። በሚገርም ሁኔታ ባልሆነ ቦታ ላይ ይሻወዳሉ፣ ያልሆነ ቦታ ላይ ይገኛሉ። በጣም የምትያቸው ቶፕ የምትያቸው ሰዎች በትንሽ ነገር ላይ ነው ማአት ነገር የሚበላሽባቸው እና ሊበላሽባት እሷ ሆና እያለች ግን የሚገርምሽ ነገር ሳታውቀው የሆነ ነገር ሎስት ያደርጋል ሰው። እኔ እንደዛ ነው የሚል ምናልባት እኮ ሊያደርግ ይችላል። ግን ደግሞ ይሄን ያህል መንገድ ይሄ ጅል አይደለችም እኮ ዝም ብላ የምትጓዙ። አሁን እኮ ቀጥ ብላ እየሄደችላችሁ እንዴ ምናምን ዛሬ ብሌም የተደረጉት ሁለቱ ሰዎች ከእሷ ሳይድ እና ቦዝ ኦፍ ስለነበሩ አሁን የኛው ነገር ሲመጣ ቆይታል ነገና ከነገ አይደለም ዩዘር ይልሽ ለምን መሰለሽ? አሁን ከዚህ በፊት ቤኪ በቃ በጣም ተጠላ። ቆይ አንዴ አው ከዛ ዛሬ አመጡት ቤኪን አምጣ ድራማ ወጥቶባቸው አልነበረ? እሱ ድራማ ስለወጣባቸው አንተ ነህ ችያልፌ ነው እንጂ ምናምን ብለው ያን አሁን አመጡት። ለምን ልጅቱን ወደ አዲስ አበባ ከሁለት አንደኛችሁ ነው ያመጣችኋት በሚል መንገድ ማለት ነው። ለምን የዛ ተነቅቶባቸው ስለነበረ ያመጣል አዲስ አበባ ድረሽ እስቲ እንደው ራሱ ብሩክ የሚያውቃል ሲጀምር ሲመጡ አንድ ነው የመጡት። ሲያሽቀብጡ ነው። ለምሳሌ የሆነ ሰው ካሜራ እየቀረጸ ይዟት ቤት ድረስ እየጎተተ ይዞ መጥቶ ማን ያመጣት እንዴ? እዚህ እኮ ደደብ የለም ባይዘው ወይ በጣም ከነሱ በላይ በጣም ማቹርድ ስማርት የሆነ ሰው አለ። እንዴት ነው ብር ሳሰጡኝ አትምከሩኝ እያሉ ምን እየተጫጭ ያላችለት ሴትዮ ታሰካላት ቻናሏን ሸር እያደረገችላት ምናምን እኮ ሼር እያደረገች እንደዚህ ያለ የእውነተኛ ላይ ነው እየቀለዱ ባቲ አልገባሽም እኮ የዩዘር ሀሳብ ምን እንደሆነ ታውቂያለሽ? ድራማ እንደሆነ ፓርት ኦፍ ድራማ ሆና እንደምትሰራ ነው የምታውቀው። ግን ድራማ ውስጧ ላይ ነው እየተሰራው ነው እያለች ያለችው። ገብቶሻል? በጣም ስማርት እኮ ነች። ሲጀመር ዋና ተዋናያ እሷ ነች ብዬ ነው ማስበው። እዚህ ላይ ለምን ሁሉም መተወን አይችሉም? የሆነ ቀን ቆም ብለው መተወን ሊችሉ ሲሉ አበላሽተውት ነው የሚሄዱት። አይደለም ሲጀመር ድራማ ከተማለ እንደ ፕራንክ ቀለበት እስከመለሰችበት ያለችው ፓርት ብቻ ነው። እኔ ከዛም በኋላ ያው በሚናገሩት ነገር ምናምን በሚናገሩት ስሜታዊ ሆናለሁ። ሴት ልጅ እንዴት እንደዚህ ይሆናል፣ እንዴት እንደዚህ ትባላለች በሚለው ነገር ልናገር ይችላል። ቀለበት እስከመለሰችበት ፓርት ብቻ ነው እሷ ላይ ከወንዶቹ የተረዳሁት ልንገርሽ። ቆይ ትዕግስት ማለት ነው። በዛሬ ከወንዶቹ ንግግር ምን እንደው ታውቂያለሽ? ሀሰን እኮ እንችላለን አብብቲ ገልብጠው እኛ አሁን ለኛ ነው እንትን እያሉ አረ ምንም ነገር የለም ተብኳኩብን። አሁን ስለልንገራችሁ ሃይሚናትወድም እየተባለ ስለሚረከት ለያሽቃብጥ ነው የመጣው። ሀሰን በጣም መጥፎ ነው። በጣም በቃ በሪ ያስመስላል እንጂ ሃይሚን አይወዳትም። ጀመረ አይወዳትም። በዛ ላይ ግን ስለሚረገጥ ማለት ነው ይፈልግ። ለሱ ብቻ አይደለም ሃይሚ ሰክሰሳቸው እንደሆነች ስንናገር መስማት አይፈልግም። ይቀናል። በጣም ቀናተኛ ሰው ማለት ሀሰን ነው። በጣም ቀናተኛ ያስታውቅበታል እኮ ሲጀመር እያዩ ነው በየሄዱበት ሚዲያ ሙሉ እሷ ናት የሚሰፍረው። እሷ ከዚህ አውት ከሌሎች በሌልም ሆነ በድራማ መንቀሳቀስ አይችሉም። ራሱ ለሱ መስጠታችን ራሱ እያሳፈረኝ ነው። ባይተው ይኔ
ማለት በጣም ቺፕ ምንም ነገር የለውም። ዩዘር አትስጡ እኮ ዝም በሏት። ምንም አትበሉት። እግዚአብሔርን እነዚህ እኮ ተታሞች እነሱ ዛሬ አሁን ሬዲዮ ምናምን እያላችሁ አትሰቡት። በጣም ከዛሬዋ ይልቅ ናችሁ እያወራችሁ እኮ ጸጥ ያልኩሽ። ሰላም ሰላም። እንደውም ልቤ ውስጥ እሱ ነበር ያለው የሚገርምሽ አንቺ ብርቱካን ኮሪም እንደው ላይፍ አውት አድርጎ የሆነ ሰው የራሱ ለማድረግ የሚሞክር ያለ ይመስለኛል። ከድራማዎች ማካሰብና በጣም ብዙ ነገር አለ እኮ። ስለዚህ እሱ ዩዘር ይመስለኛል እየተጋፉ እያመጡን በመጣው ጸብ መሀል በተለይ እዛኛው ቤትና እዚህ ጋር ባለው ነገር አሁን ያ ነገር ትንሽ እየወጣለት ነው። ሁለተኛ ነገር ለምን ልጅቱን አመጣህ ተብሎ የመጣበት ወይና ያመጣት ከሌ ነው ልጅቱን የሚለው ወይ የሆነ ሴንስ ጀነራል ስነግርሽ ግን በከፋይ ሰዓት አብሮሽ የኖረ ሰው ያነ ወዳጅሽ አይነት ቲንግስ ይታየኛል። ኢጎ አለው ብሮ ያኛው ሰው የመጀመሪያው አይ አም ኖት ሹር ግን ለምን እንደሆነ ታውቂያለሽ። በጣም በተደጋጋሚ ቦታ ላይ እና በተደጋጋሚ ስህተቶች ላይ ሁሉ የሚገኝ ሰው ነውና ሀፕን የሚያደርግ ነገር ይኖራል። ላይፍ በጣም ኢትስ ኖት ኢዚ ገብቶሻል። ስለዚህ እርጉዝ ቢሆን ነው በዲኖስ ሊያደርግም ይችላል ኢን ዘ ፊውቸር። ምክንያቱም የሆነ ሰው ለአንቺ የሚታገልልሽ ሰው ነው ያ ሰው ለሂሮ ነገር ካይንድ ኦፍ አይ ዊሽ ይሄኛው ይሻለኛል ለኔ ከመጀመሪያው። ግን ታይ እንጂ ያምር የቆመ ቀይ ባንዲራ ታውቂያለሽ? ያ እንደዛ ናይ ስማርቱ ነው የሚሻለኝ እኔ። ያ ስማርቱ ነው የሚሻለው። ግን ስማርቱ የእውነት እንደዛ ይመስላችኋል? በምን አይነት ወይ ነው አሁን ገብቶሻል? በጣም ብዙ ነገር ያ ነገር ገፍቶ መጥቶ አሁን እንደ ድራማ ነው የምታዩት ወይ ነው የሚበላሸው? እኔ ሳስባቸው መቅድዬ ቦንቱ ነገር ስላለኝ እኔ በጣም ሁለቱ የሚወነጃጀሉት ሰዎች ጋር ወይ አንደኛው ፓርቲ ላይ አውቶ አድርጎ የራሱ ለማድረግ የሚያስብ ሁሉ ነው የሚመስለኝ። እኔ ምንም ቪዲዮ አይታችሁን እንደመጣችሁት ማንሽ ብርቱካን ማንች አስተያየት አለኝ እያለች ነው። ቆይ አንዴ ከታች እስቲ ያኛው ወደዛኛው ቤት ሄደው እሷ ደግሞ እችኛው ደግሞ አዲስ እርጉዝ ነኝ የተባለችው ደግሞ ወደዚህኛው ሄዛ መጣችው። ሃይሜን ሁለቱም ተከፋፈሉ ሌላ ቦታ እናንተን አይወክል ለመቀየርና በእውነት ይሄኛው ሁለቱም ተናገ በእውነት ዝም ብላችሁ ብታዩት የእናንተን አይምሮ ለመቀየር አንደኛ ደግሞ ተመልሶ ብሩክ ይዞ ከመጣ እንደገና የብሩክ ቻናሉ ስለሚቀዘቅዝ ላይክም እየቀነሰ ስለመጣ ይሄኛውን ምን ለማድረግ ነው? በቃ ወደዛኛው ቤት ቤካውን እሱ ቤት ሄዶ የእሱን ቻናል ለማንቀሳቀስ። ሁለተኛ ደግሞ እችኛው እርጉዝ ተብዬዋ ደግሞ ሃይሚ ጋር መጣች። ምክንያቱም ሃይሚን አይታችሁ ስለምትዩ እና እናንተ ላይ ነው ትልቁ ጨዋታ እየተጫወቱ ያሉትና እናንተ ደግሞ ይሄን አላማችሁን ትናንትና የተነጋገራችሁትን ብቻ እንዳትቀይሩ። መጥፎ ነገር ይዞ ሲመጣ እውነት ልጆቹ ከልብ ነው የምትወዱት፣ እኛም እንወዳቸዋለን። ከልጅነቷ ነው እያየናት የመጣችው፣ እያየናት ነው ያደገችው እቺ ልጅ፣ እሱም እንደዛ። ነገር ግን ሁለቱንም እንወዳቸዋለን። እኔ በበኩሌ ሁለቱንም ነው የምወዳቸው። ደጋፊም አይደለሁም ተመልካች ነኝ። ግን እናንተ በጣም በፍቅር ስለምትወዱ መጥፎ ነገርን ይዞ ሲመጡ ነው አይሆንም ብላችሁ ቀይ መስመር አስይዙት። የእውነት ነው የምላችሁ፣ ይመለሳሉ። ላይክ ማለት በቃ የሆነ በግሩፕ ከሆነ በቃ አንድ ሰው ሄዶ አይቶ አይ ዛሬ እንደዚህ ነገር ነው ይዞ የመጡት አንሄድ፣ እናንተን አይቶ የእናንተን ጉዳት ተሰምቷችሁ እንደዚህ እያለቀሳችሁ እንደዚህ ልባችሁ እንዲ ምን አይነት ሁላችሁ እኮ በሰው ሀገር ነው። እናንተ ደግሞ ወደ ራሳችሁ ተመለሱ። እነሱ በቃ ዶላሩ አይምሯቸውን እንትን ብሎተ በውዝ ሆኗል። በቃ በምንም አይመለሱም። እና የትላንትናውን ቻሌንጃችሁን እንዳትቀይሩ ጨርሻለሁ። እናንተን ለመሸወድ የመጡት አውቆ ነው። አሁን ደግሞ እኔ አስተያየት አለኝ ማየት ብቻ
አይደለም፣ አለማየት ብቻ አይደለም። አንድ ነገር ልንገራችሁ፣ አለማየት ብቻ አይደለም። የጠላኝ ጥላ የራሳችሁ ጉዳይ ነው፣ አይመለከተንም። ይሄንን ነገር ይሄንን ስራ የምትቃወሙ ሰዎች እያላችሁ ቀይ ያስቀምጡ። ቲክቶክ ዩቲዩብ ራሱ ቅጣት ይሰጣቸዋል። በቃ ኖር በሉ፣ በቃ እግዚአብሔር ኖ ሞር በሉ። እየሄዳችሁ ኮሜንት ላይ ትላንትና ሃይሚ እንዳላችሁት እየሄዳችሁ ኖ ሞር በሉ። ኖ ሞር ዝሙት እያላችሁ አንሰማችሁ፣ ጆሮአችሁ ነው፣ እኛን አትሸውዱንም።